እዚህ ጋር እንድትሰሙኝ በትክክል እንድትሰሙኝ የምፈልገው አንድ ነገር አለ። እኔ ምንም አይነት መተት አልተደረገብኝም። ዝም ብሎ ሊያወዛውዙ ይችላል። ምንም ነገር አልተከፈተም አይደል? ይሄ የተከፈተ ምን አለ ያሟል። ከዛ በኋላ ራሴን አላቅም። የተወሰነ ደቂቃ ቆይቼ ስነቃ ውጭ ላይ ነው ያለው። ጤና የለህም በእናትህ ወይ? ከዛን ቀን ምሽት ጀምሮ የ666 አባል ሆነሃል ብለው ግን ለምንድን ነው እኛ ሜዳ ላይ የምንመጣው? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን ማለቱ ይሻላል። እንግዲህ ያው ሰሞኑን እየሆነ ያለውን ነገር አይታችኋል። ብዙዎቻችሁ በኔ አዝናችኋል። አንዳንዶቻችሁ ሳይሆን አብዛኞቻችሁ ደግሞ አንድ የምትሉኝ ነገር አለ። እሱ ምንድነው? እሱ ሳሚ ልክ አይደለም፣ መተት ተደርጎብህ ነው እንደዚህ እያሰብክ ያለው ትዳርን ለማፍረስ አሁንም ዳንኤል አልተኛልህም እያላችሁ ነው ያላችሁትና እዚህ ጋር እንድትሰሙኝ በትክክል እንድትሰሙኝ የምፈልገው አንድ ነገር አለ። እኔ ምንም አይነት መተት አልተደረገብኝም። ምንም አይነት አይምሮዬን አልሳትኩም። ሁሉንም ነገር እያሰብኩ ያለሁት በትክክልና በትክክል ነው። ዳንኤል አሁን ላይ የኔ ጠላት ሳይሆን የሚስቴ ወንድም ነው። ይሄንን በቃ አረጋግጣችሁ እንድታውቁ ትፈልጋለሁ። እሱ ለሚያደርገው ነገር፣ እሱ እኔን ለሚደበድበኝ፣ እሱ የሆነ እኔ ላይ እርምጃ ለሚወስደው ነገር ሁሉም ነገር ትክክል ነው ብዬ ስለማስብ በፍጹም አላዝንበትም። እናንተም ደግሞ ቤተሰቦቼ እንድታዝኑበት ደግሞ አልፈልግም ማለት ነው። እያደረገ ያለው ነገር ሁሉ ልክ ስለሆነ አንድ ወንድም እህቱ ስትነካበት እንደማይፈልገውላ እሱም እያደረገ ያለው ያንን ነው ማለት ነው። እና ምክንያትህ ታዲያ ምንድን ነው ልትሉኝ ትችላላችሁ። ዛሬ ምክንያቴን ልነግራችሁ ነው። ያበጠው ይፈንዳ ምክንያቴን እነግራችኋለሁ። ለእናንተ ብቻም ሳይሆን ለእነሱም ጭምር። እንግዲህ ነገሮች እንደ በፊቱ ባይስተካከሉም ተመልሳ ቤት ባትመጣም ተመልሳ እኔና እሱ አብረን ባንሆንም እንኳን ቢያንስ ምክንያቱን ሳታቅ ሁሌ ራሷን እየታመመች ከምትኖር ይኸውላችሁ፣ እኔ ብከሰስም እኔ ብደበደብም እኔ የሆነ ነገር ብደረግም ነገሮች አንዴ ረፍዷልና ተበለሻሽተዋል። መቀየር የማልችለው ነገር ውስጥ ነው ያለሁት እና ስለዚህ ያ እንዳለ ሆኖ ምንም ጥቅም ስለሌለው ጉዳዩን እነግራታለሁ። ግን ያው ተመልሰው ወጥተው የራሳቸውን ህይወትና የራሷን ኑሮ እንድትኖር ማለት ነው። አንደኛ እኔ ልጆቹንስ ለምንድን ነው ማሳደግ እኮ አችልም፣ አንተ መያዝ አችልም። ህግ መጥቶ በራሱ በጉልበት ምናምን እስኪወስድብኝ ድረስ እኔ ልጆቹን መስጠት አልችልም። ሌላ ለምንድነው ባዶ እጇ የምታስወጣት? ንብረቷስ ያላት ነገርስ ብላችሁም በተደጋጋሚ እየጠየቃችሁኝ ነው። ያላት ነገርም በእኔ ቁጥጥር ስር ሳይሆን የሆነ አካል ቁጥጥር ስር ነው ያለውና 5 ሳንቲም የተሰበረ ሳንቲም ለእሷ መስጠት አልችልም። ኢቭን አካውንቴንም እኔ መቆጣጠር ላይ አይደለሁም ያለሁትና ብቻ ብዙ ነገር አለ መናገርም አልፈልጋቸው፣ ግን ዛሬ እናገራለሁ። በቃ ዋናውን ጉዳይ የሚነግራችሁ ይሆናል ማለት ነውና ቤተሰቦቻችን ጸሎት አድርጉልኝ። በተቻላችሁ መጠን ምን መቀየር የምችለው ነገር ቢሆን ኖሮ ቀይር ነበረ፣ ግን አብዛኛው ነገር መቀየር የማልችላቸው ነገሮች ናቸው እና ቤተሰቦቻችን ያው ይምጡና ሁሉንም ነገር አብራችኋቸው ትሰማላችሁ። ያለውን ነገር እንዳለ ያለውን መረጃ እንዳለ የምትሰሙ ይሆናል ማለት ነው። ከዛ በኋላ ምን ማድረግ ማለት መስተካከል የሚችል ነገር አይደለም አውቃለሁ፣ ግን ያው እንዲቀበሉት ለማድረግ ነው። አሁንም ያለውን ነገር እንዲቀበሉትና ፍቅርም በየጊዜው እየመጣች እዚህ እንዳጨቀጭቀኝ እሱም ቢሆን እህቴን ዝም ብለህ አባረርክ እንዳይለኝ፣ ምክንያቱም ማወቅ ስላለባቸው ናቸው። መጡ መሰለኝ።
ምን ነው ነይ በእናትሽ ምክንያቱን ልነግራችሁ ነው ጊዜ የለኝም ምክንያት ልንገራችሁ ትሄዳላችሁ እኔ ምክንያት ምናምን ልሰማለሁ የመጣሁት ዛሬ ይኸውልህ እኔ ትዕግስት ምናምን ጨርሻለሁ ይኸውልህ ተቀደደ ልብስ ለብሼ ነው የምዞረው እሺ እንደዚህ አይነት ልብስ ለሳይታይ ነው የምዞረው ማለት ብርድ እየመታኝ ስለዚህ ራውት የማይሄድ ደግሞ ከዚህ በላይ ራውት እንዲሄድ ከሆነ የምትፈልገው መቀየር የምችለው ነገር ቢሆን ኖር ችግር አልነበረም ግን መቀየር አልችልም ይሄን ነገር ሁለተኛ ነገር የምለብሰው ስጠኝ እሺ እስከመች ነው እንደዚህ ሆኜ እስከምድረስ ነው የምሄደው ጤና የለህም እንዴት ትንሽ አታስበው ቢያንስ የሆነ ነገር ሰራ አድርጉና ልብስ ምናምን ግዛላት ግዢ አንቺም እንጂ እኔ ጋር ያለውን ነገር ምንም መውሰድ አትችይም አልኩሽ እኮ በቃ ለምንድን ነው እያለኝ ምክንያቱን ልነግርሽ ነው በቃ ተረጋግታችሁ ለምን አትሰሙ ምክንያት እነግራችኋለሁ በቃ ዛሬ የጠራኋችሁ አንደኛ ምክንያቱን ለመናገር በራሷ ልብስ በራሷ አቃ ለምንድን ነው መከለከላት ምንድነው ችግር ምክንያቱም ለመናገር ነበር የጠራኋችሁ አንደኛ ነገር ሁለተኛ ነገር ሁላችሁም ወደኔ ብቻ ፊታችሁን አዙራችሁ እኔ እንደ ጥፋተኛ አትቁጠሩ አንዳንድ ጊዜ በቃ ሰው ሳይፈልግ የሆነ ነገር ውስጥ ሊገባ ይችላል የሆነ ነገር ሊፈጠር ይችላል የሆነ ነገር ሊሆን ይችላል ገባሽ ምንም ይሆን ነገር የለም ሰው አውቆና ወዶ ነው የሆነ ነገር የሚያደርገው አስቦበት ማለት ነው ሌላ ነገር ድንገታዊ ነገር ነው ይሄ ደግሞ ድንገት አይደለም ያንተ እያንዳንዱ ነገር ሆን ብለህ ያደረከው ነገር ነው ታማሃለ አልተመንኩኝም ከሆነ ግን ሌላ ችግር ውስጥ ይፈጠራል እንደዚህ አይነት ቀልድ አይመቸኝም እኔ ምንም ያስኩት ጨዋታ የለም በእናትህ ጨዋታ አይደለም ያስኩት ቀልድም አይደለም ያስኩት እኮ ጠዋት ደውዬለት እኮ ልጄቹና ልብሴ ስለ ምንድነው ያልከው ማውራሽና የዛሬ መጨረሻ እንትና አለ አልከኝ እሺ ብለን መጣን ማን ያለው አንተ ጋር ማን ጨመርከው ምን ቆያኩሽ ነገር እልሽ እሙሽ ምንም አለ አለ በሬ ከፈታ ይዘጋል የሆነ ነገር ይያረግ እሙሽ አዳምጪ ከዚህ በኋላ ወደ ውስጥ እንድትገቢ እኮ አይደለም አሁን ሲቀጥል እኔ እውነቱን ልነግርሽ ነው የመጣሁት ማለት ምን የደበከው ነገር አለ ነው ያለውን ነገር ልነግራችሁ እንደማመጥ የደበከው ነገር አለ ወይ ጉድ የደበከው ነገር አለ የምደብቀው ነገር የለም እዚህ ጋር ማለት ነው እንዳንገባ የምትከለክለን ካንተ ጋር ልጆቼ ማየት ይፈልጋሉ ሲጀመር በስልክ ያወራው ነገር አክብሬ ነው አሁን ወስጥ ያልገባሁት ልጆችን ለማየት ማለት ነው እሺ ልጆቹ ለጊዜው የሉ ቤተሰብ ጋር ሄዶ ማለት ምን ማለት ነው አው የምን ቤተሰብ ቤተሰብ ጋር ነው የሚሉት ሞግዚት ያልኳት ሰው እና የምን በር ነው የሚከፈተው ልግባ ምንም በር የለም ያማን እንደ ምን አይ ከምታገኘው ነገር ካለ ችግር የለውም ምንም በር የለም ምንም የሚከፈት ነገር የለም ምንድነው ምንም የለም ይሄ መጥረጊያ እኮ አስደግፈው እሱ ነው ንፋስ ነው ያወዛወዘ ያለው ነው ወደዚህ ቤቱን ተዝረከረከ በእናት ትንሽ እንኳን ይፈር ምንድነው እሺ የሚጮህሽ ምንም የለም እየሰማህ አያር ባይና አያር በሪ ከፈታ ሊዘጋል 10 ጊዜ ምንም የለም ንፋስ ነው ሲያወዛወዘ ያለው በቃ ምንም ያለው ነገር ንፋስ ዝም ብሎ ሊያወዛውዝ ይችላል ምንም ነገር ቦታ ተከፈተም አይደል ይሄ የተከፈተ ነገር ምን አለ ያሟን ምንድነው የሚሉኝ ሰው ምንድነው የተካሄደ ያለው ፈጣሪ ምን ነገር ደብቋል እየሸረበ ነው ያለው እዚህ ምንም የለም ንፋስ መስኮት አልተከፈተም መስኮት እንዴት ዝም ብሎ ሌላ ጊዜ አይከፈትም ሌላ ጊዜ አይሰማም እንደዚህ አይነት ድምጽ በእናታችሁ አሁን ትኩረታችን እሱ ላይ ያለውን ነገር አንሺና እዚህ ጋር ማወራችሁን ነገር አዳምጡ የታወቀበት የፈለገው ነገር አለ ሲጀመር ላለመሰወቅ ፈልገው እዛ እንዳንገባ የፈለገው ለዛ ለምንድነው እውነቱን ለማናገረንም ይኸውላችሁ አሁን ጊዜ የለንም ልንገራችሁና ተመልሳችሁ ትወጣላችሁ ሲቀጥል ማለት ነው ተመልሳችሁ እኔ አሁን ቢሆን ውጪ ላይ ለማውራት በጣም ስለሚከብድ ውጪ ላይ አሁን ምነግራችሁ ነገር ለማሳየት ማሳያችሁ ነገር አለ በነገራችን ላይ ማሳያችሁ ነገር አለ ያንን ለማሳየት ውጪ ላይ በጣም ይከብዳል ሶማል ፐብሊክ ላይ ማሳየት ይከብዳል ስለዚህ በየ ቤት ጠራዋችሁ እንጂ ከእንግዲህ ስንገናኝ የሚሆነው እንዴት ነው ውጪ ላይ ነው የሚሆነው ውጪ ላይ ለምን ሲጀመር መብቃት አለበት ፍላጎት ምንድነው አሳውቀኝ ከዛ በመቀጠል አንተ ነህ መውጣት ያለበት ውጪ ላይ ተገናኝተን ውጪ ላይ አውርተን ነገሮችን መጨረስ እንችላለን ምን አጣው ብለህ ነው ያፈቃ ምንድነው ምክንያቱ እስካሁን እኮ ምክንያቱን እየነገርከን ምክንያት እኮ አላሳወከንም ያ ወይ ምክንያት እንገራል ወይ ደግሞ አንተ ውጣና ልጆች ሰብስበል ይቀመጥ ነው እሺ እኔ ግራ ገብቶ መሀል በመሀልም ምናልባት ያጠፋሁት ያ ፕራንክ ምናምን ከሆነ ይቅርታ ብያለሁ በቃ እሱ አይደለም አንተ አሁን ወንድምነትንም ተቀብያለሁ እኮ የሚስቴ ወንድም ነው እኔ አሁን ራሱ እያወራው ነበር
ቤተሰብ እንኳን አንተ መተት ያሰራብኝ የመሰላቸው ማለት ነው። እሺ ያጠፋው ነገር ካለ ምንም አላጠፋም። አንተ ጥፋተኛ አይደለም። ራስን እንደ ጥፋተኛ አትቁጠር። እሺ እኔ አጥፍቻለሁ። ባለፈው ምን መች ነው ትናንትና ምን ደብሮኝ ነው ተጨንቄ ስለነበር ነው እናንተስ ብትሆኑ ጥፋተኞቹ ስላችሁ የነበረው። አንቺ ጋር ምንም አይነት ጥፋት የለም። አንድ ነገር ብቻ ማኑ ሁለታችሁ ጋር ምንም አይነት ጥፋት የለም። ሁሉም ጥፋት ያለው እኔ ጋር ነው። ያ ጥፋት ደግሞ ለሁላችንም ተረፈ። ስለዚህ ታዲያ ጥፋት ካጠፋ አንተ ነህ እኮ ማስተካከል ያለብህ። ዝም ብዬ ይኸውልሽ በይቅርታ ወይ ያጠፋው ጥፋት ምንድነው? ምን ብታጠፋ ነው እኛ ላይ እና እህቴ ላይ የሚደርሰው? ተናግረን የሆነ በቃ ዝም ብዬ ይቅርታ ብያችሁ ወደ ቤት ተመለሱ ምልበት አይነት አይደለም። በጣም ጀመር ከፈለክ ከዚህ በኋላ ገደል መግባት ትችላለህ። እህቴም ሆነ እኔ እዚህ ቤት እንኖራለን። ምን የምታመጡ ታሪክ በጣም ከባድ በሱ ጥፋት ምክንያት አንቺ እንድትገላች ምናምን በጣም ከባድ ሁኔታ ውስጥ ነው ያለሁት። መቀየር የማልችላቸው ጣጣዎች ውስጥ ገብቻለሁና ልንገራችሁ። ነገሩ የተፈጠረው የሆነ ቀን ማታ ላይ ነበር። ሌሊት ምን ሌሊት እኔ እዚህ የለውም እንዴ? አንተ የሆነ ጥፋት ታጠፋ አይደለም። ሌሊት የሚያወራው ነገር ራሱ እኮ ሌሊት ማለት ምን ያረከው? ሌሊት ነበር ተኝታ ነበር። እሷም ኦልሞስት ወደ 6 ሰዓት አካባቢ ይሆናል። እና ጥፋትን ለመሸፈን ያጥፋት አዳምጪኝ በእናትሽ 6 ሰዓት አካባቢ ምን 6 ሰዓት ይሆናል። ከሌሊቱ 6 ሰዓት ኦር ወደ 7 የተጠጋ ምናምን ይሆናል። ከዛ ተመልሼ ሰዓቱን ሳያው ነው ያወቅኩት። እኔ 6 ሰዓት አካባቢ ምንድነው ያጠፋው ጥፋት? እና ሌሊት 6 ሰዓት አይደለም ሌሊት 6 ሰዓት ላይ ነበረ ድምጽ ሰማሁ። በዚህ ጋር ደግሞ መንገድ ስለነበረ የሆነ እንትን በእናትህ ፍቅር የምታወራው ነገር እያወራሁ ያለሁትን አዳምጪ። ዘረፋ መስሎኝ እኔ ውጪ ላይ የሆነ ድምጽ ይልቀቁኝ ምናምን የሚል ድምጽ ሰማሁ። የሴት ድምጽ ማለት ነው። የመረን እሺ በዛ ሰዓት ለምን ወጣሽ? የሴት ድምጽ ስለ ደግሞ ኖርማል የሴት ድምጽ ወይ ወጣት ምናምን ሳይሆን ትንሽ እድሜ ገፋ ያለ አይነት ድምጽ ነው የሰማሁት ማለት ነው። ከዛ በኋላ ቢያንስ የሆነ እኔ ላይ ጥቃት ቢያደርሱም የሆነ እንትን ለመጮህም ቢሆን ምናምን ብዬ ተነሳውና በር ከፍቼ ወጣሁ። ይሄ ሁሉ ሲሆን አንቺ አልሰማሽም ነበር። በዛ ሰዓት በር ከፍቶ ወጣ። እኔ እንጃ እኔ ህልሚውን ራሱን አላውቅም። አንቺ ለምን እንዳልነቃሽም ምንም ማለት አይደለም። እንደዚህ ተነስተ ምን አገባ? አዎ አታውቂም ነበር ሁሉንም ነገር አንቺ። እሺ በዛ ሰለመ ወጣ። ምን አገባ? ይኸውልህ ቆይ አዳምጠኝ። ወጣሁኝ። ከዛ በኋላ ልክ ወጥቼ ታች ደርሼ ምንም ሁሉም በቃ ዘበኞቹ ሳይቀሩ ሙሉ ግቢ ውስጥ ተኝተዋል። ከዛ በኋላ ወደምሰማበት ድምጽ ቢያንስ ጸጥ አለ። አይቼ ልምጣ ብዬ እንዲህ እንደወጣሁኝ መንገድ ላይ ምን እንደያዘኝ አላውቅም እና የሆነ ህመም ሲሰማኝ ያውቃል። እዚህ አካባቢ የሆነ አዳምጪ። እዚህ አካባቢ የምታወራው ነገር ምንም ሴንስ የለውም። ሴንስ ከሌለው ማትሰሚኝ ከሆነ ውጪ። ካልሰማሽ በቃ ማትሰሚኝ ከሆነ ማውጣት ነው በቃ። ምትሰሚኝ ከሆነ ደግሞ ማወራውን ነገር በደንብ ሲም። እዚህ ጋር በመርፌ ወጉኝ እያልኩሽ እኮ ነው። ከዛ በኋላ ራሴን አላውቅም። የተወሰነ ደቂቃ ቆይቼ ስነቃ ውጭ ላይ ነው ያለሁት። ወድቄ ያለው ከዛ በኋላ ተነሳሁኝና መጣሁ ቤት ነው የሚወጉ ሲጀመር እንዴ ቅርብ ጊዜ አይደለም ትንሽ ቆየት ብሏል። ከዛ ቀጥታ ቤት መጣሁና ስነቃ ከዛ ምንም በቃ ተናገር እዛው ሰዓት ለምን አልተናገርክም? ስለዛ ነገር ተናገር ምናምን የሚል ነገር ምንም ውስጤ አልነበረምና ለምን እንደዛ እንደሆነ ራሱ እኔ የማውቀው ነገር የለም። በስንተኛው ቀን የሆነ ቦታ ሄድኩኝና የሆነ ቦታ ነው ያላቅም ዝም ብዬ ነው ሄድኩት። ዝም ብዬ ብቻ መኪና አስነሳውኝና ሄድኩ። ከዛ እዛ ቦታ ገባው። ቆይ ልንገራችሁ። እዛ ቦታ ገባውኝ። በጣም ብዙ የሆነ ለየት ያለ አፈጣጠር ያላቸው ሰዎች ነበሩ በሰዓቱ። ገባውኝ። ከዛ በኋላ ምንድነው የሚያወራው? ፈጣሪ አንተ ምንድነው መቀራበል? ጤና የለህም በእናትህ ወይ? ከዛን ቀን ምሽት ጀምሮ የ666 አባል ሆነሃል ብለው ታይሻለ። አታ ወይኔ በፈጣሪ ወገው አንተ ምርህና ይሄ እኔ እኮ ለምንድን ነው እንደዚህ? አታ ምንድን ነው
ምን ሆነ ነው የማችለውን ነገር እንትን አታድርግ በእናትህ 666 አባል ነው በአንዴ ከገባበት ልትወጣበት የማትችለው በጣም ከባድ ነገር ነው የህፃን ጨዋታ መጫወቱን ትተህ አስገባው ወደ ውስጥ እና እልቅ መላችሁን ስሙኝ እልቅ መላችሁን ስሙኝ ምን ሆነ ነው አንተ እንደዚህ አይነት ነገር የ666 አባል እኔ ሳልፈልጎኛለሁ እያልኩ ነው እኮ አይገባ ከሲዳን ጋር አብረህ ተፈጠርክ ሳልፈልግ አይደለም ተመትቼ ነው ተወግቼ ከዛ በኋላ ቀጥ ብዬ እንዲሄን የተደረኩት ማቀው ነገር ከዛ እነሱ ናቸው ሁሉንም ነገር የሚያዙን ከቤት አስወጣቸው ተባልኩኝ አለቃው ባዶ እጇን ምንም ሳትይዝ ከቤት አስወጣት ንብረቷ ሁሉ ነገር በእኛ ቁጥጥር ስር ነው እያንዳንዱ ነገር እኛ ስንፈቅድምና ዝም ብላ ራሱ ብትመጣ ለራሷ ህይወት ራሱ እንድትጠነቀቅ ብሎ ለዚህ ነው እኔ ስለማፈቅርሽና ስለምወድሽ እንድትሞችብኝ ስለማልፈልግ ነው በቃ እንድትሞች ስለማልፈልግ ነው ምትወጪ ከሆነ ውጪ 666 አባሉኛ ተመልካቾች ቤተሰቦቻችን ሲገምቱ እንኳን እናንተ እንዴት አጠረጥሩ አንድ ሁሉ ደነዝ ናቸው ሁላችሁ አሬ ደነዝ ራስክ ደነዝ እንደዚህ ነገር ውስጥ ገብታ ጭራሽ ደግሞ እኛን ይሰብናል እኔ ፈልጌ አይደለም ወደዛ ጠጋቢ ሲጀመር ውጣ ከዚህ ቤት መውጣት አለበት እሱ ራሱ እኔ በወጣ ደስ ይለኝ ነበር ግን እኔ መውጣት አልችልም መውጣት የምትችሉት እናንተ ብቻ ናችሁ ከዚህ ቤት ዳንኤል በምንም ሁኔታ ውስጥ ሆነ ነው ውጣ ጆኩን አስቀምጧል ይኸውልሽ ፍቅር እኔን ነካሽ ማለት ፍቅር እንዳትለኝ ከዚህ ሳይጀምር እሙሽ እኔን ነካሽ ማለት እኔ ላይ የሆነ ነገር አደረግሽ ማለት ይኸውልሽ እኔን ነካሽ ማለት ወይም እኔ ላይ የሆነ ነገር ፈጠርሽ ማለት ህይወታችሁን እስከማጣት ድረስ እና ዝም ብለህ ተረጋግታስና አዳምጠኝ ተረጋግታችሁ አዳምጠኝ ሲጀመር አንተ ከልጆቼ ጋር መነካካት ወራ የለብህም እህቴን ሁላ እንዳነካት ከልጆቼ ጋር አንተ ልጆችን ጦሳቸው ሰድ በቃ አንተ ሂድና ከነሱ ጋር ተቀላቀል እኔ ምንም ነገር የማውቀው ነገር የለም እና ለምንድን ነው ያስወጡንሽ ለምንድን ነው ያስወጡን እህቴን ለምንድን ነው ያስወጡን ሌላ አደጋ ይፈጥርባቸዋል እላችሁ ላይ ሌላ አደጋ ይፈጥራል እያልኳችሁ እኮ ነው አሰሙ ራስ ለምን አጨረስም ለምን አገባን እኛ ጋር መመጣው ታዲያ ነው እንዴ በአንተ ችግር ለምንድን ነው እኛ ሜዳ ላይ የምንመጣው ምንድነው ያየሁት ምንም አይደለም ምን አየ አይቻለሁ አሁን እዚህ ጋር መጥቶ እስቲ ምን አየ አሳይኛ ምን አየህ ና አሳይኝ ምንድነው እስቲ በቃ አይሆን ነገር አረጋ አሳይኝ ምን አለ እስቲ አሳይኝ ነገር ጉብ ብሎብኝ ነበር እንዴ ያለ ምንም እና ግባ እዚህም አሳይኝ ምንም የለም በቃ የሆነ ነገር ማሻ የታል ምንም የለም የሆነ መንፈስ አይቻሉ እዚህ ና ግባ እዚህ ውስጥ ምን ዝም ብላችሁ የት ሄደች ምንም የለም የሆነ ነገር ዘለሎብኛል እያልኩ እኮ ነው የሆነ ነገር ዘለሎብናል ምን እሺ እላችን ላይ ዘለለብኝ ካልክ ምንድነው የዘለለብህ ያማን ነኝ ኧረ በእናትህ አትድከሙ በእናትህ ወይኔ ቤቱን ሰይጣን በሰይጣን አደረገው እንውጣ አይነህ ነው እንውጣ የሆነ ነገር ነው የምንሆነው አይነህ ነው እየቃዣችሁ ነው ምን አለ እስቲ ያሳይኝ ካላ አሳይኝ አይተናል እኮ እኛ አይተናል ምን ሆነህ ነው አይናችሁ ላይ ኮሎ ጉብ ያለው ከዚህ ላይ ኮሎ እንደዚህ ምንም አላየሁም ምንም አላየህም አሁን ከኛ ጋር እዚህ አላየሁም አዎ አላየሁም እሺ የት ነው ሄደው ዳኒ እኔ የፈራው ነው ምንም አቆ ነገር የለም እንውጣ በቃ እንውጣ አዎ ብትወጡ ነው የሚሻላችሁ ልጆቹ ነው ያረካችሁ እሺ ነገርኩሽ ልጆቹ ሄደዋል ቤተሰብ ጋር ናቸው ቤተሰብ ጋር ወሰድካቸውም ሲጀመር ቤተሰብ ጋር ወሰድካቸውም ቤቱ ጥሩ ሁኔታ ላይ ስላልሆነ ቤተሰብ ጋር ወስጃቸዋለሁ አልኩሽ እና ያታማ ምንም የለም እኔ ብቻ ነኝ ቤት ውስጥ ያለው ታሰሙ እኔ በአይኔ በብረቱ አይቼዋለሁ አሁን ሲዘል ምን ሆነ አትወጡም ምን አገባኝ ሌላ ችግር ውስጥ ገቡ ከምን ፈሰጋ ገደል መባል ስላለኝ